ለቀቻት ያቺ ሰራተኛ እንደ እባብ አፈር ልሰሽ እየተነሳሽ ነው አይደል? ሰላም 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 የኔ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? እንግዲህ ቤተሰቦቼ በያላችሁበት ሰላም ሁኑልኝ ሁላችሁም። ዛሬም ይኸው ተመልሼ መጥቻለሁ። እንግዲህ ቤተሰቦቼ ሰሞኑን እንዴት እያያችሁት ነው ያለውን ነገር ድባቡ ምናምን እንዴት እያያችሁት ነው? ምን እየተሰማችሁ ነው? እንዴት ነው ውስጣችሁ? ደስታ ነው? ሀዘን ነው? ምንድነው እየተሰማችሁ ያለው? እስቲ እኔ በጣም ማለት አንዳንዴ ነገሮች በቃ እየተደጋገሙ ሲኬድ ማለት ነው ወደ ንዴቱ እጥፍ ድርብ ሲሆን ወደ ሳቅ ወይ ደግሞ ወደ እንትን ይቀየራል። በቃ እኔ ለዛ ነው ዝም ብዬ ሳቅ የሚለኝ ለዛ ነው። ቤተሰቦች እንግዲህ ትናንት የሰሩት ቪዲዮ ሄርሜላና አብርሽ አይታችሁታል። በጣም በቃ ማለት ቅጥ ያጣና እንዲወጣ ከእንትን ይወጣ ነገር እንግዲህ እንደዚህ እየታየ በጣም ሰው አርፋ ቁጭ በል ማለት በጣም ከባድ ነው። ይሄን ያህል ሰው ሁላችሁም መቼም ደስተኛ ሆናችሁ አይደለም፣ ግን በቃ ምንም ማድረግ ስላልቻላችሁ ነው አይደል? እኔም ደግሞ ማለት ነው ዝም ብዬ ለመቀመጥ ውስጤ አልቻለም። በቃ ንዴቴ በጣም እላፊ ስለሆነ ማለት ነው። እና እንግዲህ ነገ ዝም ብዬ ወደ ቢሾፍቱ እሄዳለሁ ብዬ ነበረ ያለውን የአየሩን እንትን እና የማይመለሱ ከሆነ በሰው አጣርቼ ነገ እዛው ቢሾፍቱ ሄጄ እስቲ ልቀላቀላቸውና ወይ ደግሞ ያለውን ነገር እስቲ አብሬያቸውኝ ልየው እንዴ እያልኩ ነው። እዚህ ቁጭ ብዬ በቃ መታገስ አልቻልኩም። ትግስቴ በቃ እንዲህ ጫፍ ደርሷል። እንዴ በጣም ተጨመላለቁ አይደል? እንዴ አብርሃም ራሱ እንዴት ነው ሲሆን የነበረው? ለምን እንዲገብቶ መሳም ነው እኮ የቀረው። በቃ እንዲ ኦዲየንስን ፈርቶ እንጂ መሳም ነበር የቀረው። ግን አንድ በቃ ሳልነግራችሁ ሳልጠቅሳት የማላልፈው ነገር ማለት ነው ውስጤ አንጀቴ ራስ ነው ያለው። የምር የሆነ ሰዓት አይታችሁታል። ይዘርበይ አፈር ብሎ ሰድቧት ሲያልፍ በቃ እኔ የዛን ሰዓት ማለት ነው እኔ የምር በጣም አንጀቴ መጀመሪያ ያቃጠሉኝን ያህል አንጀቴ ራስ ነው ያለው። ቪዲዮ ወደ መጨረሻው አካባቢ አይታችሁት ከሆነ ማለት ነው። እውነትም እቺ እኔ አልሰድባትም ግን እና ቤተሰቦች አሁን ዛሬ የመጣሁት ማለት ነው ሳሚ ቀጥሮኛል። ያው በዛው ጉዳይ ቀጥሮኛል። እስቲ ስለ ሄርሜላ የላከችልሽ ነገር አለ እያለኝ ነው። ሳትሄድ እዚሁ አስቀምጣልኝ ትሂድ። ከዛው ምን ፎቶ አንስታ ትላክልኝ ስለነሱ አብረው እንትን ያሉትን ምን እንደላከችልኝ አላውቅም። ሄርሜላ የላከችልሽ ያስቀመጠችልሽ ነገር ነው የላከችልሽ ነገር አለ ብቻ ብሎ ደውሎልኛል እና እሱ ለማግኘት እየሄድኩ ነው። ያው ከዚህ ቀደም ሳሚ ማን ነው ላላችሁ ታውቁታላችሁ አይደል? ያው ከኛ ጋር የኛ ጓደኛ ነበረ፣ ግን በምን እንደሆነ በገንዘቢውም በፍቅር በምን እንትን እንደተባለ አላውቅም። ያው የሄርሜላ ቀኝ እጅ ሆኗል ማለት ነው። የሄርሜላ ስራ አስጨራሽ ምናምን ጓደኛ፣ ሹፌር፣ በአጠቃላይ ሁሉ ነገሯ ቀኝ እጇ በሉት እሱ ነው ከቪዲዮ ጀርባ ማለት ነው። እና ቤተሰቦች ለሱ ያስቀመጥኩልሽ እቃ ያለችውን ነገር ያንን እቃ እስካይ ጓጉቻለሁ። ምን እንደሆነ ያስቀመጠችልኝም አላውቅም። እኔ ግን የሆነ ነገር ተጠራጥሬያለሁ። ምናልባት እዛ ሄዳ እንትን ብላ ይሁን ፎቶ ምናምን ልካልኝ ይሁን ብዬ እየተጠራጠርኩ ነው። ምክንያቱም ከኔ ጋር ያለባት የሆነ እንትን ስላለባት ማለት ነው የሆነ በቃ ፎቶ አንስታ ምናምን እኔን ለማናደድ እኔን የሆነ ተቃጣይ አይነት ነገር ወይ ደግሞ ስጄ ለሩታ እንድነግራት ያንን ፎቶ አንስታ ምናምን ከአብርሃም ጋር በቃ እንደዛ ነው የተጠራጠርኩትኝ። እኔ ከዛ ሌላ ምን ሊሆን ይችላል? እኔ እና እሷን የሚያገናኘን ነገር አይኖርም ከዚህ ኬዝ ውጪ ማለት ነው። ስለዚህ እስቲ ሳሚ ጋር ልሂድና እንግዲህ ያው ካሜራ ይዤ ነው የሚሄደው። ቤተሰቦች እኔ እያንዳንዱን ነገር ለእናንተ ለማሳየት ያው እንግዲህ ታውቃላችሁ። ስለዚህ ይሄን ካሜራ ይዤ እጄ ነው ማገኘው ምን እንደሆነ ምን እንደላከችልኝ ወይ ምን እንዳስቀመጠችልን አብረን የምናይ ይሆናል። እንግዲህ አብረን አሳያችኋለሁ። አብረን እናያለን። ቤተሰቦቼ ተከተሉኝ። እንግዲህ ቤተሰቦች ይሄ ነው እዚህ አካባቢ ነው የቀጠረኝ።
በምልክት ነው የመጣሁት። የሉም እንዴ እየፎገረኝ አይደለም። እዚህ ነው የቀጠረኝ እንግዲህ ቤቱ ይሄ ምሳ ደህና ነህ አለሽ? አለሁ። ማን ነው? ሁሉ ሰላም? ሰላም ነው አለሁ። እንዴት ነሽ? ደህና ነኝ። አምሮብሻል። አመሰግናለሁ። በጣም አሪፍ። እዛ ጋር ቁጭ ብለን እናውራ። እሺ። ምንድነው? እቃውን እስካጓጉቻለሁ። እንዴት ነሽ? ደህና ነኝ። ሁሉ ሰላም? ሰላም ነው። በቀጠሮ መገኘትሽ በጣም ተመችቶኛል። እሺ እሺ። ወደ ጉዳያችን ግን ከመግባታችን በፊት ማለት ነው አንድ ነገር መስማማት አለብን። እሺ። ምን መሰለሽ? ከሄርሜላ ራስ መጀመሪያ እንድትወርጂ ይፈልጋል። ይቅርታ ማለት አሁን ወደኋላ እንመለስ። አሁን እዚህ ጋርም ከሄርሜላ ራሱ ረጂ ከሄርሜላ ምናምን ብለህ እንትን ልትል ከሆነ እኔ ተነስቼ ልሂድ ማለት እኔ እቃውን ልትሰጠኝ ነው የመጣው ሲጀመር አይደል እኮ አይደለም። እንደዚህ አይነት ወሬ ልታወራኝ ከሆነ ይቅርና ልሂድ። እቃውን ስጠኝና አሁን ሰዓት አናባክን፣ ብዙ ስራ አለብኝ። ይኸውልሽ ማይ በክብር እናውራ እኮ ነው ክብር ምናምን ሳይሆን አሁን ሌላ ወሬ ወደኋላ እንትን አንበላ። አውቃለሁ የሄርሜላ ብዙ ጠበቃ እምነት ምናምን አውቃለሁ። ግን እዚህ ጋር አሁን ማለት ነው እሷን እንትን ብለህ እኔን ለማስፈራራት ወይ ደግሞ እንደዚህ ብለህ እንዳትሞክረው ነው። ማስፈራራት አይደለም። ግን በነገራችን ላይ በጣም አጨብጭቤልሻለሁ። አፈር ልሰሽ እየተነሳሽ ነው። በጣም ጀግና በዚህ አጋጣሚ ማለት ነው። እሱ ማንም እኔን የሚጥለኝ የለም ማለት። እሺ አሁን አንድ ነገር እንስማማ። ምንሽ ነገር አሁን ታረጋለሽ ወይስ አታረጊ? ምንድነው የምትለኝ? ምንድነው ላደርግ የምችለው? ሌላ ጭቅጭቅ ውስጥ እንድንገባ አልፈልግም። እሺ ምንድነው? ከአሁን በኋላ ከሄርሜላ ራስ እንድትወርጂላት ነው። አቦ በእናትህ እኔ እቃውን ሰጥተኝ እኮ ምናውሪ በስም ነገር ምንድነው? ለምንድነው የጠራኝ? ሲጀመር እቃውን ልትሰጠኝ ነው አይደል? እኮ እንድታውሪኝ ፈልጋለሁ። ቁጭ በይ ናውሪ እኮ ስጠኝና ልሂድ። እሺ ቁጭ በይ። ከሷ ራስ ረጂ ከሷ እሺ ቁጭ በይ። እቀመጣለሁ አልቀመጥም። እንደዚህ ስጠኝ በቃ እቃውን ስጠኝና ልሂድ። አሃ አሁን ገና እንትን በይ ምናምን እቃውን ስጠኝና ልሂድ። ይኸውልሽ እኔ በእንጀራ የመጣብኝ ሰው ወደ ኋላም ወደፊትም የማልል እንደሆንኩኝ ታውቂያለሽ። እሺ ስለዚህ ማለት ነው አሁን እንግባባለን ወይስ አንግባባም? እያስፈራራህ መሆኑ ነው። ይኸውልሽ እኔ በእንጀራዬ ጉዳይ ማንም እንዲመጣብኝ አልፈልግም። በቃ የምልሽ ማታረጊ ከሆነ ሌላ ነገር ነው። ኩላሊቷን አውጥተህ ስጣት ብላ ነው እቃ ያስቀመጠችልኝ። እሱ ነው። እሺ አሁን የለ ማለት ነው። አሁን እንደ ተማረ ሰው እንደ ትልቁሽ መግባባት እንችላለን ወይስ አንችል? የሚያግባባ ነገር ካለ ለመግባባ እንችላለን። ከዚህ በፊት ማለት ነው ካሜራ ይዘሽ እንደመጣሽ ብዙ ነገር እንዳደረግሽ አውቄያለሁ። አሁን ምንም ነገር ብታረጊ ቅንጣት ያህል እንደማልፈራ ነው መነግርሽ ነው። በቃ ሰምተሽኛል አይደል? ሌላ ነገር ውስጥ እንዳንገባ አሁን በፍቅር ምርጫው ያንቺ ነው። አሁን ሄርሜላ ጋር ቀጥታ ትደውይና ይቅርታ ትያታለሽ ወይስ እኔም መልእክቴን እንድፈጽም ታስገድጅኛለሽ? እኔ መቼም አላረገው። እንግዲያውስ ማለት ነው መቼም አላረገው። ታረጊው። የኔ ይቅርታ ያማራት ይቀራል። እንዳትፈታተኝኝ ሳሚ፣ ይሄን ነገር ወደዛ አድርግልኝ ስነ ስርዓት። ይኸውልሽ ይሄን ነገር ወደዛ አድርግ እንዳትፈታተኝኝ እኮ ነው። ይቅርታ ለምንድን ነው የምላት? አልላትም። እንዳትፈታተኝኝ ነግሬሻለሁ። ማይ በቃ ከሷ ራስ ጉረጂ ብዬ ደጋግሜ ነግሬሻለሁ። ከዚህ በኋላ ምንም እድል ይኸውልሽ እኔ ሌላ ስሜቱ እንዳከች ማይ ምን ያህል ዋጋ እየከፈለችልኝ እንደሆነ ታውቂያለሽ። በቃ ይሄ እንጀራዬ ነው። ሰምተሽኛል አይደል? ይሄን ባላረግን ደስ ይለኝ ነበር ባንቺ ላይ ግን እድል ሰጥቼሽ ነበር። ደጋግሜ እድል ሰጥቼሽ ነበር። ተይ ከሷ ራስ ጉረጂ። ከኔ ውስጥ ህይወት ውጪ። ማለት ሴት ልጅን እንዲማስፈራራት ጀግንነት አይባልም። እሱን አውቃለሁ። በቃ
እሱን ካወክ ደግሞ ሴት የላከው ሞት አይፈራም። ይሄንን ስማረግ ጀግና አያስብልም። ሴት የላከው ሞት አይፈራም ብለሽ ልታስቢ ትችያለሽ። በነገራችን ላይ አሁን ጭቅጭቁ እስከ መግባታችን በፊት ማለት ነው ታረጊዋለሽ ወይስ አታረጊው? እኔ መቼም አላረገውም። እዚህ ነፍስ ይወጣል እንጂ መቼም አላረገውም። ይሄንን አወቅ ማይ ማልፈልገው ነገር ውስጥ እንድገባ እያስገደድሽ ነው። በቃ ማይ እጮሃለሁ ሳሚ ይኸውልህ ትንሽ ነገር እንትን አደርጋለሁ ብትል እጮሃለሁ። ግቢ ያየሽ ነው እጮሃለሁ ነግሬሃለሁ። እዚህ ግቢ ውስጥ ያለችው አንድ ሰራተኛ አለች። እሱን ደግሞ መረጃ በደንብ ታውቃለች። አለቀ። ከዛ ያለው ነው እናንቺ ነው። ለምን እዚህ የጠራሁሽ ይመስልሻል? አንቺ የሚያቀርሽው ነገር እኮ ያው ስራሽን አውቀዋለሁ። እንደባ ጎረቤት እኮ አለ ከጀርባ ጎረቤት አለ። ብጮ ያው ሰውም ሊመጣ ይችላል። ተመለከቻት ያቺ ሰራተኛ እንደባ አፈር ልሰሽ እየተነሳሽ ነው አይደል? ጸጉሬ ልቀቀኝ። እሺ ሳሚ ነግሬሃለሁ። እኔ ጮሃለሁ። አገር አይሃል ጮሃለሁ። ቲን ነው ነግሬሃለሁ። ነይ ቀጥይ። ጸጉሬን እሺ ልቀቀኝ። ልቀቀኝ። እሺ ጸጉሬን ልቀቀኝ። ይኸውልሽ በጸባይ ለምኜሽ ነበር። እየሰማሽ ነው ሳሚ? ስነ ስርዓት ይኑርህ። ይኸውልሽ ሳሚ ጮሃለሁ ነግሬሃለሁ። ይሄ ጎረቤት ሁሉ አለ፣ ዙሪያው ሰው አለ። እኔ ጮሃለሁ ነግሬሃለሁ። ሰምተሽኛል? አሁን የምልሽ ነገር ታረጋለሽ አታረጊም? ይኸውልሽ ሳሚ ይኸውልህ እዚህ ጋር አሁን ምንም ጀግና የሚያስብል ነገር እኮ የለም። አሁን ገንዘብ አላፊ ጠፊ ነው ታውቃለህ? ስሚ ለምኜሽ ነበር። ገንዘብ አላፊ ጠፊ ነው። ገንዘብ እንትን ብለህ እዚህ ጋር የሆነ ነገር አድርጋለሁ ብል ትጠየቃለህ። ጸጥ በይ። ስማ አንተ ሂድ ነበር እንጂ ቆይ በሩን ሄደህ ዝጋ። ጸጥ በይ። ሂደህ በሩን ዝጋ። እሺ ስሚ ሳሚ ነግሬሃለሁ። እኔ ምንም እንዳታደርገኝ ነግሬሃለሁ። ጸጥ በይ። ሄርሜላ ጋር ትደውይና መቼም አልደውልም። መቼም ነው የማልደውለው። እንግዲያውስ ትጨነቂ ትደውያለሽ አትደውይም? ትደውያለሽ አትደውይም? ገንዘብ እኮ ያልፋል። ጓደኝነት ነው የሚሻለው። ይቅርብሽ። ጸጥ በይ። ትደውያለሽ አትደውይም? ትደውያለሽ አትደውይም? ሰምተሽኛል አይደል? እምቢ ብለሽ አልሰማልሽ። ጀግነትሽንማ ጥንካሬሽን እኮ በጣም እያየንልሽ ነው። ስሚ ጀግነትሽን ጥንካሬሽን በጣም አየንልሽ። አሁንም አልበገርም። በዚህ ነገር ብቻ ያልቅልሃል። ይሄ ደግሞ በረዶ ውሃ ነው። በዚህ ነገር የምር ቀዝቃዛዋ እየበገራት አይመስልም። ለብ ያለው ነው ይዘው ሰምተሽኛል? ቆዳሽን እንደ ዶሮ ሙዥልቅልሽና ያኔ ተንበርከሽ ትደውይላታለሽ። ስሚ እድል ሰጥሻለሁ። 1 2 ተው ይሻላል። ተው በኋላ አችለው የሚመጣብህ ነገር ተው። ግን ተው ይሻላል። ተው የፈላው ነው አይዘውና ይኸውልሽ ሰምተሽኛል? እዚህ እንደ ዶሮ ሳድበልትሽ ማለት ነው። ትደውያለሽ አትደውይም? ሳሚ እኔ ልንገርህ እዚህ ጋር ለምን ነፍሴ እንዲያወጣ መቼም አላደርገው። መቼም ነው የማላደርገው። እሷ ጋር ከምደውል ማለት ነው እዚሁ ነፍሴ ቢወጣና ይኸውልሽ አንተ ግን እስር ቤት ትገባለህ። ሳሚ እስር ቤት ትገባለህ። መቼም አትወጣም። መወቀው ግን ለሷ ብለህ ለገንዘብ ብለህ አንተም እድሜ ልክ ነው አፍተረም ቆሃና አንተ ይኸውልሽ የቀዝቃዛ ውሃ እንደዚህ ሲያስጨንቅሽ ሳሚ
ተው በእግዚአብሔር ሳሚ ተው